ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰኔ 25 ቀን 2018 ዓ.ም ለማለዳ የተመረጡ አዳዲስና መደመጥ የሚገባቸውን አጫጭር መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ ከ50 በላይ የአርሶ አደር መኖሪያ ቤቶች በእሳት እንደተቃጠሉ አንድ የተፈጥሮና ሰው ሰራሽ አደጋዎችን በተመለከተ የሚሰሩ የአካባቢው ተወላጅና ሁለት ተጎጂዎች መናገራቸውን፣ በደቡብ አፍሪካ የስደተኛ ጠል ቡድኖች ተቃውሞ የቀጠለ ሲሆን በርካቶች አሁንም ድረስ በፍርሃት ከቤታቸው እየወጡ እንዳልሆነና በኢስተርን ኬፕ ውስጥ ትናንት ሰነድ በሌላቸው ስደተኞች ላይ ከተደረጉ ሰልፎች ጋር በተያያዘ ፖሊስ 297 ሰዎችን በቁጥጥር ስር እንዳዋለ ማስታወቁን፣ ህወሓት ከኢትዮጵያ መንግስት ጋር ለመደራደር ፍላጎት እንዳለው በመግለጽ ድርድሩ በአዲስ አበባ ሳይሆን በሌላ የሶስተኛ ወገን ሀገር እንዲካሄድ እንደሚፈልግ መግለጹን፣ እንዲሁም የዓለም አቀፍ የገንዘብ ድርጅት IMF የስራ አስፈጻሚ ቦርድ ለኢትዮጵያ መንግስት $464 ሚሊዮን ብድር ወዲያውኑ እንዲለቀቅ የሚያስችል ውሳኔ ማሳለፉን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በቦሌ ቡልቡላ የራሱ ግቢ ያለውን አፓርታማ ይዘንላችሁ ቀርበናል። ይህ አፓርታማ በወለል አንድ ቤት ብቻ ያለው ሲሆን ባለ 2 መኝታ 107 ካሬ እና ባለ 3 መኝታ 130 ካሬ ናቸው። ባለ 2 መኝታ በ4 ሚሊዮን ብር ቅድመ ክፍያ እና ባለ 3 መኝታ በ30% ቅድመ ክፍያ በ5.2 ሚሊዮን ብር የግልቦት ማድረግ ይችላሉ። ቀሪውን ክፍያ እስከ 1 ዓመት ጊዜ ድረስ መክፈል ይችላሉ። ለበለጠ መረጃ በ0920 4089 10 ላይ በመደወል ሙሉ መረጃ ማግኘት ይችላሉ። ይፍጠኑ፣ ይደውሉልን። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ ከ50 በላይ የአርሶ አደር መኖሪያ ቤቶች በእሳት መቃጠላቸውን አንድ የተፈጥሮና ሰው ሰራሽ አደጋዎችን በተመለከተ የሚሰሩ የአካባቢው ተወላጅና ሁለት ተጎጂዎች መናገራቸውን ቲክቫህ ኢትዮጵያ ዘግቧል። የዞኑ አደጋ ስጋት ኮሚሽን ጽህፈት ቤት በበኩሉ የቃጠሎ አደጋው መድረሱ ከ50 በላይ ቤቶች ተቃጥለዋል የሚል መረጃ ማሰማቱንና ወደ ቦታው ጉዳዩን የሚያጣራ ቡድን ተዋቅሮ መሄዱን ገልጿል። ወንድሙ ከቀናት በፊት የሞተበት ሀዘን ላይ የተቀመጠና አሁን ላይ የተቃጠለበት ነዋሪ እሳቱ ከየት እንደመጣ አላወቅንም። ከፍተኛ ንፋስ ነበር። ቤቶቹም አንድ አካባቢ ላይ ነበሩ። ከእንስሳት በቀር እህልና ልብስ በሙሉ ተቃጥሏል። የተረፈ ነገር የለም በማለት ተናግሯል። ወደ 54 ቤቶች ናቸው የተቃጠሉት። ይህ የቆጠርነው ትክክለኛ ቁጥር ነው ያለው ነዋሪው ትናንት ከቀኑ 10 ሰዓት ገደማ ነው ቃጠሎ የደረሰው። እሳቱ አንድ ቤት ላይ የተነሳ ለማጥፋት ስንሄድ ነፋሱ ማግዞት ሰውን አላስጠጋለ። በወዲህም በወዲያም ያሉ ቤቶችን አወደማቸው ነው ያሉ። ሌላኛው ቤት የተቃጠለባቸው ነዋሪ በሰጡት ቃል ቃጠሎ የተነሳው ትናንት ከቀኑ 10 ሰዓት ከ20 ደቂቃ መሆኑን ገልጸው እንዴት እንደተነሳ አላወቅንም። አንደኛው ቤት ሲነድ ነፋሱ 6 ቤቶችን አሳልፎ እሳቱን 7ኛው ቤት ላይ አሳርፈው ሌሎቹ ላይም ተስፋፋ 54 ቤቶችን አወደመ። ቦታው ገጠር ነው፣ የእሳት አደጋ መኪና አይገባበትም ብለዋል። የሚከሰቱ አደጋዎችን በንቃት የሚከታተሉ አንድ የቦታው ተወላጅ ጉዳዩን በተመለከተ ሲገልጹ 54 ቤቶች ሙሉ በሙሉ ተቃጥለዋል። የ54 አባወራዎች ማለት ነው። ይሄ የተረጋገጠ ቁጥር ነው። በሰው ህይወት ላይ ጉዳት አልደረሰም ብለዋል። የቤት እንስሳት ለግጦሽ ዱር ተሰማርተው ስለነበር ጉዳት አልደረሰባቸውም ያሉት እኚሁ አካል ነገር ግን በቤቶች ውስጥ የነበሩ እህል ልብስና የቤት ዕቃ ማውጣት አልተቻለም። አካባቢው አሁን ምድረ በዳ ሆኗል ሲሉም ተናግረዋል። አመራሮች አስቸኳይ ድጋፍ ለማድረግ እየተንቀሳቀስን ነው የሚል ምላሽ እንደሰጧቸው ገልጸው ቤታቸው የተቃጠለባቸው ሰዎች የሚያሳዝኑ ትልቅ ድጋፍ የሚያስፈልጋቸው ናቸው። አሁን ባለው የኑሮ ውድነት ቀለብና መጠለያ ሲቃጠል ከባድ ነው። የዕለት ምግብ ለማግኘትም ያስቸግራል ሲሉ አሳሳቢነቱን ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በደቡብ አፍሪካ የስደተኞች ጠል ቡድን በሆነው ማርች ኤንድ ማርች አስተባባሪነት የተጀመረው የስደተኞች ይውጡልን ቀነ ገደብ ትናንት አብቅቷል። በሀገሪቱ የተለያዩ አካባቢዎችን መጠነ ሰልፎች እየተካሄዱ መሆኑን በደቡብ አፍሪካ የሚኖሩ ኢትዮጵያውያን ተናግረዋል። በጆሃንስበርግ፣ ፕሪቶሪያና ኬፕ ታውን ከተሞች ትናንት በተደረጉ ሰልፎች የደቡብ አፍሪካ መንግስት ከፍተኛ ጥበቃ ማድረጉን ተከትሎ በአንዳንድ አካባቢዎች በተለይም በአነስተኛ ከተሞች በነበሩ ሰልፎች አልፎ አልፎ ከተከሰቱ መጠነኛ ዝርፊያ በስተቀር በሰላም ማለፉን አስረድተዋል። ይህ በእንዲህ እንዳለ በደቡብ አፍሪካ የስደተኞች እንቅስቃሴን በመቃወም የሚታወቀው የማርች ኤንድ ማርች እንቅስቃሴ መስራችና አወዛጋቢ የምትባለው አክቲቪስት ጃሲንታ ንጎቤሴ ዙማ ባደረገችው ንግግር እስከ ኖቬምበር 4 2026 ዓ.ም በየሳምንቱ ሐሙስ ሰልፉ ይቀጥላል ማለቷን ገልጸዋል። ይህ ንግግሯ ስጋታችንን ከፍ አድርጎታል ሲሉ ኢትዮጵያውያንም አመልክተዋል። የትናንቱ ቀን በኢትዮጵያውያን ጸሎት በሰላም አልፏል። ነገር ግን በየሳምንቱ ሰልፍና መሰል ዘረፋዎች የሚቀጥሉ ከሆነ ስጋታችን ከፍተኛ ነው ሲሉም ገልጸዋል። ይህ በእንዲህ እንዳለም በኢስተርን ኬፕ ውስጥ ትናንት ሰነድ በሌላቸው ስደተኞች ላይ ከተደረጉ ሰልፎች ጋር በተያያዘ ፖሊስ 297 ሰዎችን በቁጥጥር ስር እንዳዋለ አስታውቋል።
ወደ ቀጣዩ መረጃችን ስናልፍ ህወሓት ከኢትዮጵያ መንግስት ጋር ለመደራደር ፍላጎት እንዳለው በመግለጽ ድርድሩ በአዲስ አበባ ሳይሆን በሌላ የሶስተኛ ወገን ሀገር እንዲካሄድ እንደሚፈልግ ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናግረዋል። አስገዳጅ አፈሳ አለ በሚል የሚሰራጨው መረጃ የተጋነነና ሽብር ለመፍጠር እየተሰራጨ ነው ሲሉም አጣጥለዋል። ነዋሪዎች፣ የተለያዩ ተቋማት፣ የፖለቲካ ፓርቲዎች በክልሉ አስገዳጅ ወታደራዊ አፈሳ እየተካሄደ መሆኑን በተደጋጋሚ መግለጻቸውም ይታወሳል። በሌላ በኩል ወይዘሮ ፈትለወርቅ የኢትዮጵያ መንግስት ከምዕራብ እስከ ምስራቅ ትግራይ ሰራዊቱን በማሰማራት ለጦርነት እየተዘጋጀ ነው የሚል ክስም አሰምተዋል። አንዳንድ የቀድሞ የትግል አጋሮቻቸውን ደግሞ ብሔራዊ ካዲያን በማለት ተናግረዋቸው የትግራይን ትግል ለማዳከም እየሰሩ ነው ሲሉ ወቅሰዋል። አሜሪካ ሃርድ ላይነርስ በሚል የጣለችውን የቪዛ እገዳን በተመለከተም በግለሰቦች ላይ ሳይሆን በድርጅቱ አቋምና መርህ ላይ ያነጣጠረ ነው ብለዋል። አሜሪካ በህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ እገዳ መጣሏ ይታወቃል። የአውሮፓ ህብረትም ህወሓትን በመኮነን መግለጫ ያወጣ ሲሆን ወይዘሮ ፈትለወርቅ ይህንን መግለጫዎችና የአሜሪካንን እገዳ ሚዛናዊ አይደሉም ሲሉ ተችተዋል። የፕሪቶሪያ ስምምነትን የጣሰው የኢትዮጵያ መንግስት ነው ሲሉ በመክሰስ እኛ በትግራይ ህዝብ ጥቅም ላይ አንደራደርም ሲሉም ተደምጠዋል። በአገር ውስጥና በውጭ የሚገኙ የትግራይ ተወላጅ ተፈናቃዮች ወደ ቀያቸው እንዲመለሱ ሁሉም ወገኖች እንዲተባበሩ የሚል ጥሪም አቅርበዋል። ወደ መጨረሻው መረጃችን ስናልፍ የዓለም አቀፉ የገንዘብ ድርጅት IMF የስራ አስፈጻሚ ቦርድ ለኢትዮጵያ መንግስት 464 ሚሊዮን ዶላር ብድር ወዲያውኑ እንዲለቀቅ የሚያስችል ውሳኔ አሳልፏል። የድርጅቱ ስራ አስፈጻሚ ቦርድ ውሳኔውን ያሳልፈው የኢትዮጵያን የተራዘመ ብድር አቅርቦት አምስተኛ ዙር ግምገማን ከተመለከተ በኋላ ነው። የIMF ስራ አስፈጻሚ ቦርድ ለ4 ዓመታት የሚቆየውን የኢትዮጵያን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ.ም ነው። ድርጅቱ ባለሙያዎችን ወደ ኢትዮጵያ በመላክ የሚያደርጋቸውን ግምገማዎች መሰረት በማድረግ ከዚህ ቀደም ለ4 ጊዜያት ያክል የተለያየ መጠን ያላቸውን ብድሮች ለኢትዮጵያ መንግስት ሲለቅ ቆይቷል። የድርጅቱ የባለሙያዎች ቡድን አምስተኛ ዙር ግምገማ ለማድረግ ወደ ኢትዮጵያ መጥቶ የነበረው ባለፈው ሚያዝያ ወር መጨረሻ ላይ ነበር። ከቡድኑ ጉብኝት በኋላ ዓለም አቀፉ የገንዘብ ድርጅትና የኢትዮጵያ መንግስት ባለስልጣናት በባለሙያዎች ደረጃ ስምምነት ላይ መድረሳቸው ባለፈው ግንቦት ወር መጨረሻ ላይ ይፋ ተደርጓል። IMF በዚህ ወቅት ባወጣው መግለጫ ስምምነቱ ለኢትዮጵያ 468 ሚሊዮን ዶላር ብድር መልቀቅ የሚያስችል እንደሆነ ገልጾ ነበር። ድርጅቱ ዛሬ ረቡዕ ሰኔ 24 ቀን 2018 ዓ.ም ሌሊት ባወጣው መግለጫ ይፋ ያደረገው የብድር መጠን ግን ባለፈው ግንቦት ወር ከተገለጸው በ4 ሚሊዮን ዶላር እንዳነሰ አስታውቋል።